Thank you. Thank you so much for giving us all this. Yes. ለኢትዮጵያ ስኬት ነው በሀገሩ ላይ በጣም እንዴት ነው አሁን በጣም ያለው Thank you so much. You are able to build the biggest skate park actually in Africa. One of the biggest skate parks. Big country. Yeah. Thank you so much. ይሳደቡ ወጣቶች ህልመኞች እንድትሆኑ መስራችኋል። ግን ባስ ላይ አንድ ነገር አጫዋቻቸው ነበር። እናንተ አልነበራችሁም? ምስሉን ነው እንዴት አንሳለች መንገድ ለበሻታ ለሰዎች አንድ አባት ይመደባሉ ካህናቸው ተማሪ ይባው ያስተምሩ ቆይተው መጨረሻ ላይ ስራቸውን ጨርሰው በልገት ይዘዋወሩ ለውሌ ነው ሲሉ ድግስ ይደገሳል። በሽኝት ከተማው ይጣጣ የሰዎች ተሰብስበው እና ድግስ ላይ ቀደም ተከተል ይወጣል። ንግስ መጀመሪያ ይባው ቀደም ተከተል እና ሰብስበው ተጠይቀው እያሉ ይጠበቅ እንዲባው አለ። ይገርማችኋል እዚህ ከተማ ስመጣ የመጀመሪያው ንስሐ የገባው ሰውዬ ሰካራም ሌባ ህዝብ ነበር። ብዙ ሰዎች ያቆሳቆለ ሰው ነበረ። የእሱን ንስሐ ከሰማሁ በኋላ በጣም ሰግቼ ነበር። እየዋልኩ እያደርኩ ሳያችሁ ግን በጣም መልካም ሰዎች ናቸው እና አመሰግናለሁ ብለው በጣም ተጠብጥቦ ተመስግኖ ይቀመጣል። ልክ እንደተቀመጡ ከንቲባው ልክ ይላል እና መቼም ከንቲባው እንዲያ ይባላል ያረፍድን ተናገር ተባለ። ይነሳና አባ የእርሶ መሄድ ይጎዳናል፣ ብዙ ዕለት አለብን፣ ብዙ አስተማሩን፣ ብዙ አገዙን። በተለይ እዚህ ከተማ የመጡበት የመጀመሪያው ንስሐ ያመጣው እኔ ነበርኩ እና የተቀበሉኝ ንስሐ አልረሳውም አላቸው እና ዘግይቶ የመጣ ሰው ኔቸር ይሸታል አጂ ኔቸር ናገኘው ኮኮ አስባችሁ ነው የምታፈርሱት ከሆነ ማን አቆመን ታዲያ? እኛ አገር ለማፍረስ የምንሰራ ከሆነ ማን ነው አገር ሊከላከል የሚያቆመን ኃይል አለ? ሃሌሉያና ጌታ በጣም ነው ይበዛው። አላሁ አክበር ሲባል ኦርቶዶክስ እንዳይሰማ ክርስቲያን እንዳይሰማ ማለት አይቻልም። ሁላችሁም ጋር ያለ ችግሩ ግን እኛ ጋር ይበዛል። ልክ የተቀላቀል ሰሞኑን የጎላው የኦርቶዶክስ ጉዳይ ስለሆነ የኦርቶዶክስን ጉዳይ አነሳለሁ። ኦርቶዶክስን ማፍረስ፣ ኦርቶዶክስን ማዳከም፣ ኦርቶዶክስን መጉዳት ጉዳቱ ለኦርቶዶክስ ብቻ ሳይሆን ለሁላችን ነው። መከላከል፣ መጠበቅ፣ መደገፍ የሚያወሩ ያውሩ፣ የሚሳደቡ ይሳደቡ። ወጣቶች ህልመኞች እንድትሆኑ መስራችኋል።
ዛሬ ውጤት ባናይበት ልጆቻችን ነገ እንደሚያስበን ስፔስ እንደዚህ ካልተው ኢትዮጵያ በጣም ትልቅ ሀገር ነው። በጣም ትልቅ ሀገር ሄደን የማንጨርሰው ተክለን የማንጨርሰው ሁሉ ለምንሻማው ፒያሳ ላይ እንጂ ዘርዘር ቢል በቂ ነው ሀገሩ። እኛ የገምጋሚ ችግር የለብንም፣ የሰራተኛ ችግር ነው ያለብን። የሚገመግም ሞልቷል እዛ በፌስቡክ እና በምናምን። አሁን ምን ፈልገው የሚሰራ አፈር የሚነካ ጭቃ የሚነካ የማይሰርቅ ሰዓት የማያስር ጊዜ ኤክስትራ ታይም ኤፈርት የሚያደርግ ሰው ምን ፈልገው። ስለ ክልል በጣም የምትጨነቁ በጣም ስትገመግሙ መከራ የምታዩ ስራችሁን ስሩ። የተሰጠህን ስራ ሳትሰራ የሰው ስራ ለመገምገም አትሰቃይ። ክልል የራሱ ባለቤት አለው። እዚህ የተመደብክበት ቦታ ላይ ያንተን ስራ አብቅተህ ከሰራህ የትውልድን በርደን ተሸክመሃል ማለት ነው። ያንተ አይሰራም ተገመግማለህ ሰው። ክልል ሆናችሁ እዚህ ፌደራል ላይ የምትሰቃዩ ሰዎች ስራችሁን ስሩ እዛው። ሁሉም ስራውን ሲሰራ የስራ ድምር ትልቅ ነገር ያመጣል። ገምጋሚዎች ይሄ ቦታ السلام عليكم. ሶላሮተ የገሩ አልተፈራ ዴቪጀና ከፈልቲን ቀው ወጋዲን ደማከስ ኢብሳር ገቱ ባዮጋዝራ ዋኑ የተመገቱ ባሲን ቀው ሁንገሩ ባሲ ቀው እንደሱም ተጠጣው ይናገሩ አይደለም ማለት እንዴት ነው ተመረን መተን እሱ ጋር አንዳንድ ሰው አስቀምጠን በደንብ ገዛ ተደርጎልን ትምህርት ወስደን ፕሮጀክት ቴንክ ዩ በጣም አቶ ጌታቸው ሰላም አለይኩም መርሐባ ነው
አሁን እዚህ ጋር ማየት ያለብን ነገር ለመቀመጥ የሚመች አሰራር የለውም፣ የቆሸሸ ነው። ውሃው ግን እንደምታየው ፍልውሃ ነው። ይሄ ፍልውሃ ነው። ይህንን ፍልውሃ ሰዎች በቀላሉ አክሰስ ማድረግ እንዲችሉ መጠቀም እንዲችሉ አድርገን ለመዋኘት እግራቸውን፣ ገላቸውን ለመመታት ብናመቻችላቸው ለብዙ በሽታዎች ፈውስ ይሆናል። ውበትም አለው። ድንጋዩ እንደምታየው የተለየ ከለር ነው ያለው። በትክክል ካስቀመጥነው ሌላ የውበት ምንጭ ሊሆን ይችላል። በነገራችን ላይ ብዙ ጊዜ ስለ ባዮዳይቨርሲቲ ስናወራ ስለ ከባቢን የሚያውቁ አዝርዕት ዛፎች መትከል አስፈላጊነት እናነሳለን። አሁን እዚህ ቦታ ላይ ይሄ ሳር አለ፣ የቄጤማ ሳር አለ። ይሄንን ሳር አዲስ አበባ ልትከል ብትል አይመጣልህ። ይሄንን ሳር ሌላ ቦታ ወስደን ከመትከል ማድረግ ያለብን በዚሁ ኔቸሩን በተላመደ ቦታ ላይ ሳሩን በትክክል አጭደን ብናደርገው ምን አይነት ምንጣፍ እንደሚሆን የዛሬ 2 ዓመት እናናየው። ሳሩም አለ፣ ድንጋዩም አለ፣ ውሃውም አለ፣ ተራራውም አለ፣ ዛፉም አለ። ይሄን አዋህደን ውበት ሰጥተን የሰው ልጅ የአእምሮና የእጅ ብቃት አክለን ማስዋብ ብቻ ነው የሚጠበቅብን። ቦታ ስትመርጥ ውሃ አለው ወይ? ነፋሻማ ነው ወይ? በቂ ፀሐይ ያገኛል ወይ? ሳር አለው ወይ? ዛፍ ይበቅልበታል ወይ? ምን ባደርግ ይበልጥ ላስውበው እችላለሁ ነው ካሰብ ሁሉ ነገር እዚህ ቦታ ላይ አለ። የሚቀረው ማስዋብ ብቻ ነው። ድንጋዩ የተለየ ከለር ነው። ውሃው ፍል ውሃ ነው። ዛፉ አለ፣ ዘንባባው አለ፣ ሳሩ አለ። እነዚህን አልጌዎች እያጸዱ ለሰው ልጅ የተመቸ ያማረ ቦታ ማድረግ ብቻ ነው ቀጣዩ ስራ የሚሆነው። ይሄን አሁን እንጀምራለን። በሚቀጥለው 1 ዓመት ተኩል 2 ዓመት ጊዜ ውስጥ ማክሲመም እጅግ ውብ ስፍራ ሰርተን ለልጆቻችን የምናስረክብ ይሆናል። ሁልጊዜም አይናችን መገለጥ አለበት። የተገለጠ አይን ያልታየን የሚያይ ያልተሰራን የሚሰራ ውበትን የሚያወጣ ልማትን የሚያረጋግጥ ብልጽግናን የሚያጸና ነው። ያን ማድረግ ያስፈልጋል። አሁን እዚህ ጋር ወይዘሮ ዝናሽ ተቀምጠዋል። እሳቸው ለምሳሌ ይሄን ውሃ ነክተው እንዲያዩ ይፈልጋሉ። ወንድሜን አልጌው እኮ ነው። አልጌ ጥሩ ነው። በጣም ጥሩ ይዛገኛል። እሺ ነይ ነይ ይላዝጋሽ ይተኝ ሙሙ ዘይ ከልጅት ችግር